ቡዜ ከሶሻል ሚዲያ የጠፋችው ዛሬ ከቻሳ ብላለች። እንግዲህ ቡዛዬ ጸጉሯን ስታቆም ፍሯት እላለሁ ከወንድሟ ጋር ማለት ነው። ላይክ ሸር ሰብስክራይብ ለሁሉም ይድረስ ማለት ነው። ሄርሜላ የሄርሜላ ትዕግስትን ሳላደንቅ አላልፍም ስትል ዛሬም ዳይመንዷን አደነቀቻት። የቡና ቁርስና መናፈሻ የተለያየ ነገሮችን ይዘው ሲመጡ እሷ ግን በትዕግስት አንተን እየጠበቀች ነው። ስለዚህ አንተ ወደ ውጭ ሀገር መሄድ አለብህ ስትል ቡዛ ምላሿን ለማይክል ጃክሰን ሰጥታለች። ማይክል ጃክሰን ታዲያ የጠነሰሱት ሴራውን እንግዲህ የቡና ቁርስና መናፈሻ እንዲሁም ኤፍሬም ናቸው ፈረንጁ፣ እነዚህ ናቸው የጠነሰሱት እኔን ለመጣልና እንዲሁም ሄርሜላን ለማለየት ሲል ማይክል ጃክሰን ነገሮቹን ሁሉ አጣርቼ እደርስባቸዋለሁኝ፣ ምንም አያመጡም ከእንግዲህ በኋላ በማለት ማይክል ጃክሰን ዝምታውን ሰበረ። አዎ ምክንያቱም የሚዲያ ሰው እንደዚህ ሲጨነቅልህ አንተ ከኛ 3-4 ስቴፕ ተንቀሳቅሰ መገኘት ነው እንጂ ያለብህ የመጣ የሄደው አንተ ላይ ሊተነፍስ በፍጹም አይችልም ማለት ነው። ምክንያቱም ሄርሜላ ከረሜላ ይሄ ነገር ካልተጣራ እኔ በፍጹም ካንተ ጋር አልሆንም ብላ ልትርቀው እንዳሰበች ነው እንግዲህ ማይክልዬ የገለጸው ማለት ነው። አዎ እውነት ነው። ምክንያቱም ያለ ስሟ ስም እየሰጧት እየሰደቧት ብዙ ነገር እየተባለች ከሶሻል ሚዲያ እስከ ቲክቶክ ምንም እስከ ዛሬ አንድ እንኳን ካፏ ክፉ ነገር የሚወጣት ነገር አይደለችም ሄርሜላ የብዙዎቹ መምህርና ሲሉ እህቶቻችንም በአጭሩ ገልጸዋታል። ስለዚህ ቡዛዬ አሁንም ይሄንን ነገር አንቺ እንደምንም ብለሽ ነገሮችን ሁሉ አስተካክለሽ ማይክል ጃክሰንን ይዘሽ እንደምትመጭና እንዲሁም ሄርሜላን ባንድ እንደምታረጋቸው ባለሙሉ ተስፋ ነን። ምክንያቱም በጣም እየገፏት ነው። ያልሆነን ነገር ሆነ እያሉ ማይክል ጃክሰንን የማይገኝበት ቦታ ላይ እያስገኙ እሱን ለማስጠላት ብዙ እርምጃዎችን እየተራመዱ እንደሆነ እነ ፈረንጁ እነ ኤፍሬም በቪዲዮ መረጃዎችን እያየን ስለሆነ ይድረስ ይሄ ቪዲዮ